ሰላም ለእናንተ ይሁን ውድ ተማሪዎች እንደምን ቆያችሁ። በዛሬው ቪዲዮ የሰባተኛ ክፍል ሶሻል ስተዲስ ዩኒት 1 ፓርት 1ን ይዤላችሁ ቀርቤያለሁ። ዩኒት 1 እንግዲህ እንደምታዩት ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ የተሰኘው ቻፕተር ይሆናል። በዚህ ላይ እኛ ለዛሬው ፓርት 1ን እናያለን ማለት ነው። አብራችሁኝ እስከ ቪዲዮ ፍጻሜ እንደምትቆዩ ተስፋ አድርጋለሁ። እንድትቆዩም ጋብዛለሁ። ላይክ በማድረግ ጀምሩ። በቀጥታ ወደ ሐሳቡ ለፍ። ለዛሬው ከዚህ እንጀምራለን። ዘ ኦሪጂን ኦፍ ዘ እርዝ የምድር አመጣጥ ምን ይመስላል፣ ምድር አሁን ያለችውን ቅርጽ ያዘችው እንዴት ነው የሚለውን ሳይንሳዊ መላምቶችን እያነሳን እናወራለን ማለት ነው። ዘ ኦሪጂን ኦፍ ዘ እርዝ ኪ ፖይንቶችን ስንመለከት እንግዲህ ኦሪጂን ኦፍ እርዝ ላይ የመሬትን አጠቃላይ አመጣጥ ስንል እንግዲህ ምድር ብቻዋን የተፈጠረች ሳትሆን የፀሐይ ስርዓት ወይም ይሄ የሶላር ሲስተም አካል ሆና የተፈጠረች ፕላኔት ናት። ራሷን የቻለች ፕላኔት ናት። ግን ብቻዋን ሳትሆን አጠቃላይ የስርዓተ ፀሐይ አካል ሆና የተፈጠረች ናት ማለት ነው። እንግዲህ ሳይንቲስቶች ያው የምድርን የፀሐይ ስርዓት አጠቃላይ ለአመጣጡን ለማብራራት ኔቡላ ሃይፖቴሲስ የሚባል የኔቡላ መላምት የሚባለውን ሐሳብ ይጠቀማሉ። ይሄ የምድርን አመጣጥ ለማወቅ ማለት ነው። ሶ ይህንን ካልኳችሁ ወደ ሐሳቦቹ ስንገባ ሉክ ዘ እርዝ ፎርምድ አስ ፓርት ኦፍ ዘ ሶላር ሲስተም ይለናል። እንግዲህ ምድር የተፈጠረችው ከፀሐይ ስርዓት ምስረታ ጋር በተያያዘ ነው ብያቸዋለሁ መጀመሪያም ላይ። ስለዚህ ብቻዋን ሳትሆን አጠቃላይ ከፀሐይ ስርዓት ምስረታ ጋር የተያያዘ ታሪክ ነው ያላት ማለት ነው። ሁለተኛው ሳይንቲስትስ ቢሊቭ ዘ ሶላር ሲስተም ፎርምድ ፍሮም ላርጅ ክላውድ ኦፍ ሆት ጋዝስ ኤንድ ደስትስ ኦር ዛት ደስት ኢዝ ኮልድ ኔቡላ። እንግዲህ የፀሐይ ስርዓት ከትልቅ የሞቀ ጋዝና የአቧራ ደመና የተፈጠረ መሆኑን ሳይንቲስቶች ያምናሉ ማለት ነው። ሳይንቲስቶች ምድር እንዴት ተፈጠረች ብሎ ሲሉ ከምንድን ነው የሞቀ ጋዝና ከደመና የተፈጠረ መሆኑን በኔቡላር ሃይፖቴሲስ በሚባለው የመሬት አመጣጥ ታሪክን በሚያጠናው መላምት መሰረት ይህንን ያምናሉ ማለት ነው። then the cloud was mainly composed of hydrogen, helium and dust particles። አያችሁ ይሄ ኔቡላው በዋናነት በውስጡ የያዘው የሃይድሮጅን የሂሊየምና የአቧራ ቅንጣቶችን ነው ማለት ነው። ስለዚህ እነዚህ ናቸው በዋናነት በምድር አፈጣጠር ሂደት ውስጥ እነዚህን ነው ማለት ነው። እነዚህ ሁለቱ ጋዞች አሉ ሃይድሮጅንና ሂሊየም። ከዛ በኋላ ደግሞ የአቧራ ቅንጣቶች አብሮ ይዟል ማለት ነው። ሶ ግራቪቲ ፑልድ ዘ ማቴሪያል ቱጌዘር ቱ ፎርም ሮቴቲንግ ዲስክ አለ። አያችሁ ግራቪቲ ስንል የስበት ኃይል ነው አይደለ? ይህ የስበት ኃይል እነዚህን ቁሶች እነዛን ጋዞች ሃይድሮጅን ሂሊየሙንና እንዲሁም ደስት ፓርቲክሉን እንዳለ እነዚህን ቁሶች ወደ መሃል እንዲሰበሰቡ አልደረጋቸው ማለት ነው። ምክንያቱም ከፍተኛ ግራቪቲው ይህ ግራቪቲ እነዚህ ነገሮች ወደ አንድ እንዲመጡ እንደ ዲስክ ቅርጽ እንዲኖራቸው አድርጓል እያለን ነው እየነገረን ያለው። ስለዚህ በመጨረሻም ይህ የተሰበሰበው ቁስ በግራቪቲ ምክንያት የተሰበሰበው ቁስ ምን ሆነ? የሚዞር ዲስክ መሰሉ ማለት ነው። ምክንያቱም ግራቪቲው እያሽከረከራቸው ነው። ለምሳሌ ይህንን በምሳሌ ስናይ ልክ ቤታችሁ ሲንክ አለ አይደለ? ሲንኩ ላይ ውሃ ሲደፋ ምን ይላሉ? ሲንኩ ቀዳዳ አለው አይደል? ስለዚህ ቀዳዳ ውስጥ ውሃው ሲገባ ምን እየሆነ ነው? እየተሽከረከረ ነው አይደል የሚገባው። እዛ ላይ የሆኑ ቅንጣቶችን ብታርጉ ውሃው ላይ እነዛ ቅንጣቶች ወደ አንድ ቦታ ነው የሚሰበሰቡት ማለት ነው። ወደ አንድ ቦታ ነው የሚሽከረከሩት። ስለዚህ ውሃው በሚዞርበት ጊዜ እነዛ ቅንጣቶች ወደ አንድ አቅጣጫ መሰብሰብ ይጀምራሉ። በተመሳሳይ መልኩ ይሄ በጠፈር ላይ ያለውም እነዚህ አቧራው ጋዞቹ በስበት ኃይል አማካኝነት ወደ አንድ ይሰበሰቡና ይህን የፀሐይ ስርዓትን ፈጠሩ። ይህንን ቅርጽ እንዲይዙ አደረጋቸው ይለናል። ይሄ የኔቡላር ሃይፖቴሲስ ነው፣ የኔቡላ መላምት ብለን የምንለው ማለት ነው። ኔቡላ ሃይፖቴሲስ መጀመሪያ ላይ እንዳልኳችሁ የምድር አፈጣጠር ታሪክን የሚጠናበት ምንድን ነው? የጥናት ዘርፍ ነው ማለት ነው። ስለዚህ እነዚህ ተሰብስበው የፀሐይ ስርዓትን ለመፍጠር ረዱ ብሎ ይለናል። አሁን እንደምትመለከቱት እዚህ ጋር the earth formed as part of solar system about 4.6 billion years ago ይለናል። ይሄ በሳይንስ እይታ የምድር እድሜ ይሄ ነው ብሎ ነው የሚሉት። ግን በሃይማኖት መነጽር ስናየው ደግሞ የተለየ ነው። ሁለቱን ማምታታት የለባችሁም። እናንተ የምታውቁት ሃይማኖታዊ አስተምሮ ላይ ያለው የምድር አፈጣጠር እድሜና የሳይንሱ የተለያየ ነው። ስለዚህ ሁለቱን ለያይታችሁ ማየት አለባችሁ። ይሄ እንደ ትምህርት ይዛችሁ የምትሄዱት ነው። ያ ደግሞ እንደ ህይወት የምትመሩበት ነው ማለት ነው። ሶ እዚህ ጋር እንግዲህ መጀመሪያ ላይ ምን ብሎናል? ላርጅ ክላውድ ኦፍ ጋዝ ኤንድ ደስትስ። እነዚህ በጠቅላላ ነበሩ አይደለ? እነዚህ ደስቶቹ ኔቡላ ይባላሉ ብያቸዋለሁ። እዚህ ጋዞቹ ደግሞ ሜንሊ ምንድን ነበሩ? ሃይድሮጅንና ሂሊየም ነበሩ። ሶ እነዚህ ጋዞች ነበሩ። ከዛ እነዚህ ጋዞች ዲዩ ቱ ግራቪቲ በግራቪቲ አማካኝነት ምን ሆኑ?
ይኸው እዚህ ጋር እንደምትመለከቱት ግራቪቲ ፑልድ ዘ ማቴሪያል ቱጌዘር ቱ ፎርም ዋት ሮቴቲንግ ዲስክ። እዚህ ጋር የምታዩቸው ደስት ፓርቲክል ክላውዶች ናቸው። እዚህ ጋር አይደል ላርጅ ክላውድ ኦፍ ጋዝ ኤንድ ደስትስ ናቸው። እነዚህ ጋዝ ኤንድ ደስትስ በግራቪቲ አማካኝነት ምን ሆኑ? ይህንን ቅርጽ አያችሁ፣ ሮቴት የሚያደርግ የሚሽከረከር አይነት ቅርጽ ያዘ ማለት ነው። ሶ ይሄ በሚሽከረከርበት ሰዓት ላይ ወደ ሶስተኛው ስቴፕ ስንሄድ ዘ ሴንተር ቢኬም ዘ ሰን ኤንድ ዘ አውተር ሪንግ ፎርምድ ዘ ፕላኔት። ስለዚህ ይሄ በከፍተኛ ኃይል በከፍተኛ ግራቪቴሽናል ፎርስ በሚሽከረከርበት ሰዓት ላይ መሃሏ ፀሐይ ሆነች ይለናል። መሃሏ ፀሐይ ናት። ከዛ በዙሪያዋ ያሉት ደግሞ ምን ሆኑ? ፕላኔቶችን ፈጠሩ። የፕላኔቶች ሪንግ ተፈጠረ ይላል። ፀሐይ ምንላት ጋዝ ናት አይደለ? ስለዚህ በውስጧ ደግሞ ሁለት ኮምፖነንቶች ነው ያሉት፣ ሃይድሮጂን እና ሂሊየም ማለት ነው። ስለዚህ ቅድም መጀመሪያ ላይ ላርጅ ክላውድ ኦፍ ጋዝ ያለን ሃይድሮጂን እና ሂሊየም አይደለ? ስለዚህ እነዛ ሁለቱ ጋዞች ናቸው ፀሐይን የፈጠሩት ማለት ነው። ከዛም በዛ ምክንያት ፀሐይ መሀከሉ ላይ ይሄ ሮቴት ሲያደርግ መሀከሏ ላይ ፀሐይ ተፈጠረ። ከዛ በዙሪያዋ ደግሞ ሌሎች ሜምበር ኦፍ ፕላኔትስ የሚባሉት ተፈጠሩ ማለት ነው። እነዚህ ፕላኔቶች ተፈጠሩ ይለናል። ሶ the earth was formed about 4.6 billion years ago። ይህንን አሁን ያለውን የመሬት ቅርጽ እንዲይዝ አስችሎታል ብሎ ይለናል ማለት ነው። according to science formation ፕሮሰሱን ስናይ look the rotating disk split into rings። ፀሐይ የጋዝና የአቧራ ደመና ነበረ ብለናል መጀመሪያ ላይ ማለት ነው። ስለዚህ ይሄ የስበት ኃይል ቁሶችን ወደ አንድ ቦታ መሳብ ጀመረ። ይሄ ሮቴቲንግ ዲስክ ያለው የሚሽከረከረው ቅድም ያሳያችሁ ማለት ነው። ከዛን ቀለበት መሳይ ነገር ይሰራል ማለት ነው። የስ ከዛ በኋላ then the center becomes the sun። ስለዚህ ማዕከሏ ላይ ምን ሆነ? የሃይድሮጂንና የሂሊየም የሁለቱ ጋዝ አብሮ ያለበት ማዕከሏ ላይም ፀሐይ ተፈጠረ ነው እያለን ያለው እዚህ ጋር። then the outer ring formed the 8 planets including earth ይለናል። ከዛ በኋላ ከፀሐይ ዙሪያ ያሉት አውተር ሪንግ ያለን ከፀሐይ ውጭ ያሉት ማለት ነው። ስለዚህ እነሱ ደግሞ ሌሎች ፕላኔቶችን ሰሩ። እዚህ ጋር 8 ፕላኔቶች ይላል አይደል? አሁን ባለው ላይ በፊትኛ ስንማር 9 ፕላኔቶች ነበሩ። አሁን ግን ፕሉቶ የነዚህን የፕላኔቶች መስፈርት አታሟላም ተብላ ወደ ድዋርፍ ፕላኔት ተከታለች። ለዛ ነው እዚህ ጋር 8 ፕላኔት ያለው ማለት ነው። ድዋርፍ ፕላኔት ናት። ስለዚህ መሬታችንን ጨምሮ አሁን ያሉት አጠቃላይ ነገሮች የተፈጠሩት በዚህ አማካኝነት ነው ብሎ ይነግረናል ማለት ነው። ስለዚህ እነዚህ እንዳትረሱ። የሚዞረው ዲስክ ከዛ በኋላ በዲስኩ መሃል የተሰበሰበው ቁስ ፀሐይን ፈጠረ። ከውጭ ክፍሎች የተሰበሰቡ ቁሶች ደግሞ አጠቃላይ እነዚህን 8 ፕላኔቶችን ጨምሮ ሌሎች የፀሐይ ስርዓት አካላት እንዲፈጠሩ አደረገ ማለት ነው። the earth was formed about 4.6 ቢሊየን ይርስ ago። ከዛ ምድር የተፈጠረችው ቅድም እንዳየነው 4.6 ቢሊዮን ዓመታት በፊት ነው ብሎ ይነግረናል። ይሄ የሳይንስ መላምት ነው ማለት ነው። ስለዚህ የፀሐይና ሌሎች የፀሐይ ዙሪያ ያሉ ወይም አጠቃላይ የስርዓተ ፀሐይ አመጣጥ ሂደቱ እንዴት ተፈጠረ ስንል በዚህ መልክ ይነግረናል ማለት ነው። እዚህ ጋር የሆነ ፎርሜሽን ሶላር ሲስተም ቅድም ያየነው ነው። ሞለኩላር ክላውድ ነበር እዚህ ጋር አይደል? ስለዚህ ይሄ ክላውድ በምን አማካኝነት? በግራቪቲ አማካኝነት ምን ሆነ? እንደዚህ ይሄንን የመሰለ ዲስክ ይዛል። የስ ይሄን የመሰለ ዲስክ ይዛል ማለት ነው። as it collapses it flattens into spinning disk or gas and dust with a hot dense core at center። እዚህ ጋር በጣም ዴንስ የሆነ ኮር አለው መሀከሏ ላይ ማለት ነው። መጨረሻ ላይ ምን ይሆናል? እዚች ላይ ምን ይፈጠራል? ሰን ተፈጠረች ማለት ነው። ሉክ ፎርሜሽን ኦፍ ዘ ሰን ስናይ the core became denser and hotter igniting nuclear fusion to form the sun. solar wind cleared was much of the gas። ስለዚህ እዚህ ጋር ያለው ይሄ እዚህ ጋር ዴንስ የሆነው ክምችት በከፍተኛ ሙቀት እና በጣም ዴንስ ስለሆነ እቺን ፀሐይ የምትባለዋን ፈጠረ ማለት። ከዛ በዙሪያዋ ያሉት ሌሎቹ ነገሮች ደግሞ ምን ሆኑ? ሌሎች የፀሐይ የስርዓተ ፀሐይ አባላት ናቸው ብለን የምንላቸው ማለት ነው። እነሱን ፈጠረ ይለናል። ሉክ እዚህ ጋም dust particle collide and stuck together forming large bodies called planetesimal within the disk አለን። ስለዚህ ይሄ ዲስኩ ከተፈጠረ በኋላ ሌሎች ደግሞ እርስ በራሳቸው ልክ እንደ ቅድሙ ሮቴት እያደረጉ እየተያያዙ ራሳቸው ምን ፈጠሩ? ሌሎች የስርዓተ ፀሐይ አባላትን ፈጠሩ ማለት ነው። ይህ አጠቃላይ ሶላር ሲስተም እንዴት ተፈጠረ የሚለውን የሚነግረን ምስል ነው ማለት ነው። the other important point is members of the solar system የስርዓተ ፀሐይ አካላትን ነው እዚህ ጋር የምናየው ማለት ነው። ስርዓተ ፀሐይ ውስጥ ምን ነገሮች አሉ ስንል the first one is the sun። እንግዲህ የፀሐይ ስርዓት ከብዙ የጠፈር አካላት የተዋቀረ ሲሆን ዋናዎቹ ውስጥ አንዱ ይሄም ፀሐይ ምንላት ናት። ፀሐይ ራሷ የስርዓተ ፀሐይ አንዱ አካል ናት ማለት ነው። ፀሐይን ስንመለከት ዲፋይን ስናረጋት ራሷ the center of the solar system እንግዲህ ፀሐይ
አጠቃላይ የስርዓተ ፀሐይ ማዕከል ናት ማለት ነው። ኤንድ ስታር ዛት ፕሮቫይድ ሂት ኤንድ ላይት ፀሐይ ራሷን የቻለች ምንድናት? ኮከብ ናት ማለት ነው። ሙቀትና ብርሃንን የምትሰጠናት ለምድር ብርሃንና ሙቀትን የምትሰጥልናት ማለት ነው። ዜን ኢሴንሻል ፎር ላይፍ ኦን ኤርዝ ያ ለምድር ላይ ላለው ህይወት ፀሐይ በጣም አስፈላጊ ነው አይደለ? የትኛውም ህይወት ያለው ነገር የፀሐይ ብርሃን ያስፈልገዋል አይደለ? ሙቀትና የፀሐይ ብርሃን አስፈላጊ ነው ማለት ነው። ስለዚህ በምድር ላይ ኤግዚስት አድርገን እንድንኖር ከሚያስችሉ ነገሮች አንዱ ፀሐይ መኖሯ ነው ማለት ነው። ሶ ዘ ዲያሜትር ኦፍ ሰን ኢዝ 865,000 ማይልስ ዲያሜትሯ 865 ማይል ማለት በኪሎ ሜትር ስንቀይረው 1.39 ሚሊየን ኪሎ ሜትር ነው ማለት ነው። ዲያሜትሯ ነው። ዘ ሰን ኮንቴንስ አባውት 99.8% ኦፍ ዘ ሶላር ሲስተምስ ማስ አለ። እንግዲህ ከስርዓተ ፀሐይ ጠቅላላው ክብደት የስ አጠቃላይ ማሱ በጅምላው አጠቃላይ ውስጥ በግምት 99.8% የሚሆነው በፀሐይ ውስጥ ይገኛል ነው እያለን ያለው። ምን ያህል ግዙፍ እንደሆነች ማሰብ ይቻላል ፀሐይ ማለት ነው። ነገር ግን ከተፈጠሩት ነገሮች ሁሉ ፀሐይ ናት ግዙፍ ማለት አይደለም። ፀሐይን የሚበልጡ ሌሎች ስታሮች አሉ። ይህንን ማወቅ አለባችሁ ማለት ነው። ሶ ለምን ፀሐይ ለህይወት አስፈላጊ ሆነች በምንልበት ሰዓት ላይ እንግዲህ እንደምናውቀው ተክሎች ለፎቶሲንቴሲስ ምን ይፈልጋሉ? የፀሐይ ብርሃን ግድ ያስፈልጋቸዋል አይደለ? ሶ ዊዛውት ፎቶሲንቴሲስ ፕላንትስ ካናት ሜክ ዜር ኦን ፉድ። እጽዋቶች ምግባቸውን እንዲያዘጋጁ አንዱ ግብአት የፀሐይ ብርሃን ነው አይደለ? የፀሐይ ብርሃን የለም ማለት አንድ እጽዋቶች ይሞታሉ። ስለዚህ ያ ነገር ፀሐይ የለም ማለት እጽዋቶች ምግብ መስራት አይችሉም ማለት ነው። እጽዋት ምድር ላይ የለም ማለት እንስሳት የለም፣ እንስሳትም እጽዋትም የለም ማለት የሰው ልጅም የለም። ስለዚህ ህይወት ናት ማለት ነው ፀሐይ በራሷ ማለት ነው። ሁለተኛው ምድርን ለህይወት ተስማሚ የሆነ ሙቀት እንዲኖራት ትረዳለች ማለት ነው። ምክንያቱም ፀሐይ ካሌለ ምድራችን ምን ይሆናል? ፍሮዝን ይሆናል፣ አጠቃላይ በረዶ ይሆናል ማለት ነው። ያ ደግሞ ለህይወት አመቺ አይደለም። ስለዚህ ፀሐይ ምድር ላይ እንድንኖር አንዷ የምታስችለን ፀሐይ ናት ማለት ነው። ሌላው የውሃ ዑደትን ለምሳሌ ትነትን ምን ያደርጋል? እንዲፈጠር የሚያደርግልን ፀሐይ ነው ማለት ነው። እነዚህ ነገሮች ሁሉ ያው እኛም የሰው ልጆችም ከፀሐይ ብርሃን ቫይታሚን ዲ እናገኛለን አይደለ? ስለዚህ ሴሎቻችን በትክክል ፋንክሽን እንዲያደርጉ ተግባራቸውን እንዲከውኑ ፀሐይ እጅግ አስፈላጊ ናት ማለት ነው። ሶ እነዚህ የፀሐይ ጥቅሞች ናቸው። ስርዓተ ፀሐይን በምናይበት ሰዓት ላይ አንዱ አካል ምንድናት ብለናል? ፀሐይ ናት፣ ራሷ ፀሐይ ናት ማለት ነው። ከፀሐይ ውጭ ደግሞ ሌሎች ሜምበሮችም አሉ። እነሱ እነማን ናቸው? እዚህ ጋር የዘረዘሩት ፕላኔቶች እዚህ ጋር ታያላችሁ። አስትሮይድ አለ፣ ኮሜት አለ፣ ሜቴዎር አለ። እነዚህ ነገሮች በጠቅላላ ምንድናቸው? የስርዓተ ፀሐይ አባል ናቸው ማለት ነው። ሶ ያንዳንዱን እያየን እንሄዳለን። ፕላኔቶችን ነው እዚህ ጋር የምናየው ማለት ነው። ሶ 8 ፕላኔትስ ይሄም 8 ፕላኔቶች ናቸው ያሉት። አሁን ላይ 9 አይደለም እንላቸው ማለት ነው። ስለዚህ ለምንድን ነው ሲባል ፕሉቶ ከነዚህ ፕላኔቶች መስፈር ስለማታሟላ ወጣለች ማለት ነው። ስለዚህ 8 ፕላኔቶች በፀሐይ ስርዓት ውስጥ 8 ፕላኔቶች አሉ ማለት ነው። እነሱም እነማን ናቸው? ሜርኩሪ፣ ቬነስ፣ ኤርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራኑስ ኤንድ ኔፕቱን አይደለ? ስለዚህ ከፀሐይ ቅርብ እስከ ሩቅ ድረስ ያሉት ናቸው እነዚህ ማለት ነው። ለፀሐይ ቅርብ ከመሆናቸው አንጻር ስናስቀምጥ ለፀሐይ ቅርብ የሆነችው ማናት? ሜርኩሪ ናት። ቀጥሎ ቬነስ ናት ከቅርበት። ይሄ በግስፈት አይደለም። ስለዚህ በቅርበት ነው። በቅርበት ለፀሐይ ቅርብ የሆነችው የመጀመሪያው ሜርኩሪ ናት። ከዛ ቬነስ፣ ከዛ ኤርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራኑስ ኤንድ ኔፕቱን። አያችሁ እነዚህ ከፀሐይ በጣም የራቁ ናቸው። እነዚህ እያንዳንዳቸውን በሌሎች ክፍል ደረጃዎችም ስትገቡ በደንብ የምትማራቸው ነገሮች አሉ። ሶ እነዚህም ፕላኔቶች ደግሞ እንከፍላቸዋለን። ክላሲፊኬሽን አያችሁ የፕላኔቶች ምደባን ስናይ በተለያየ መልክ ይመደባሉ። ስለዚህ ፕላኔቶች በአቀማመጣቸው በስንት ይከፈላሉ? በሁለት ይከፈላሉ ማለት ነው። በአቀማመጣቸው ነው። የመጀመሪያዎቹ ኢነር ፕላኔትስ የምንላቸው ናቸው። ለፀሐይ ቅርብ የሆኑ ናቸው ማለት ነው። ሜርኩሪ፣ ቬነስ፣ ኤርዝ፣ ማርስ ለፀሐይ ቅርብ የሆኑ ፕላኔቶች ናቸው። ሶ በአጠቃላይ እነዚህ ፕላኔቶች ድንጋያማ ፕላኔቶች ተብለው ነው የሚባሉት ማለት ነው። ሮኪ ኦር ተርስቴሪያል ፕላኔትስ ይባላሉ። ሮኪ ኦር ተርስቴሪያል ፕላኔትስ ይባላሉ ማለት ነው። እንዳትረሱ እነዚህን። ሁለተኞቹ አውተር ፕላኔትስ ብለን የምንላቸው ናቸው። ውጫዊ ፕላኔቶች ይባላሉ። እነሱም ጁፒተር፣ ሳተርን፣ ዩራኑስ፣ ኔፕቱን። እነዚህ አራቱ ደግሞ በአቀማመጥ ቅድም ስናየው ወደ ኋላ ነው፣ ከፀሐይ በጣም ርቀው ነው የሚገኙት ማለት ነው። ስለዛ እነዚህ በጣም ቀዝቃዛ ናቸው ማለት ነው፣ ለፀሐይ በጣም ርቀት ላይ ስለሚገኙ ማለት ነው። እነዚህ ያው በአጠቃላይ ጃያንት ፕላኔትስ ተብሎ ነው የሚባሉት። ግዙፍ ናቸው እነዚህ ፕላኔቶች ግዙፍ ናቸው። ጁፒተር ናት አይደለ? ትልቋ ፕላኔት የምትባለው ጁፒተር ናት። ግን አጠቃላይ እነዚህ ጃያንት ፕላኔትስ ተብሎ
ይጠራሉ ማለት ነው። ሶ እናንተ እዚህ ጋር የምትይዙት ምንድነው የስምንተኛ ክፍል ላይ ሳይንስ ላይ የምዕራፍ 6 አካባቢ ላይ በደንብ ስለ ፕላኔቶች በደንብ ትማራላችሁ። እያንዳንዳቸው ፕላኔቶች ያላቸውን ባህሪ የት ውስጥ ይመደባሉ የሚሉትን እያንዳንዱን ነገር እዛ ትማራላችሁ። ግን በዚህ ሌቭል ላይ እነዚህ ነገሮች ማወቅ አስፈላጊ ነው። ኢነር ፕላኔት ብትባሉ እነዚህ ናቸው፣ ለፀሐይ ቅርብ የሆኑ ናቸው። ሁለተኛም ሮኪ ኦር ተርስቴሪያል ፕላኔትስ ይባላሉ። አውተር ፕላኔቶች ደግሞ ምንድናቸው? እነዚህ ጃንት ፕላኔትስ ተብሎ ይጠራሉ ማለት ነው። አውተር ፕላኔቶች ናቸው። ከዛም ውጪ ከፀሐይ በጣም የራቁ ናቸው ማለት ነው። ሶ እነዚህ ሜምበርስ ኦፍ ሶላር ሲስተም ላይ ሁለተኛው ከሰን ቀጥለው ምንድናቸው? ፕላኔቶች ናቸው ማለት ነው። አያችሁ አቀማመጣቸውም እንደዚህ ነው። አሁን እዚህ ጋር ማን አለች? ሜርኩሪ አለች። ይኸው ፀሐይ እዚህ ጋር አለች አይደለ? ለፀሐይ ቅርበት አንጻር ስናይ ሜርኩሪ አለች፣ ዜን ቬነስ አይደለ? ከዛ እርዝ፣ ዜን ማርስ፣ the largest one is ጁፒተር። አያችሁ ከዛ ሳተርን ሪንግ ያላት ሳተርን ማለት ነው። ከዛ ዩራኑስ፣ ከዛ ኔፕቱን ማለት ነው። እነዚህ በጣም ሩቅ ናቸው። በዛ ላይ ምንድናቸው? ጃንት ፕላኔት ተብሎ ይጠራሉ ማለት ነው። ያው 2003 አካባቢ ላይ እቺ ማን ድዋርፍ ፕላኔት ተብላ ፕሉቶ ወጥታለች ማለት ነው። እንደ ፕላኔት አሁን ላይ እንዳሉት ከስምንት ውስጥ አትመደብም ማለት ነው። እነዚህ በአቀማመጣቸው ስናይ ይሄን ይመስላሉ። እያንዳንዳቸው ግን የራሳቸው ባህሪ ያላቸው እነዚህ 8ቱ ፕላኔቶች ይሄን ይመስላሉ። ቀጥሎ የምናየው አስትሮይዶችን ነው። አስትሮይድስ እነዚህም ሜምበርስ ኦፍ ሶላር ሲስተም ውስጥ ሶስተኞቹ አስትሮይዶች ናቸው ማለት ነው። አስትሮይዶች ምንድን ናቸው ስንል ሉክ አስትሮይድስ አር ስሞል ሮኪ ቦዲስ ኦርቢቲንግ ዘ ሰን። አስትሮይዶች በፀሐይ ዙሪያ የሚዞሩ ትንንሽ ድንጋያማ የጠፈር አካላት ናቸው ማለት ነው። ድንጋያማ የጠፈር አካላት ናቸው። እነዚህ ድንጋይ ናቸው ኖርማሊ። እዚህ በፀሐይ ዙሪያ የሚሽከረከሩ ናቸው ማለት ነው። ሶ ባህሪያቶቻቸውን ስናይ ሉክ they are too small to be called planets። ፕላኔት እንዳይባሉ በጣም ምንድናቸው? ትንንሽ ናቸው ማለት ነው። በጣም ትንንሽ ናቸው። ስለዚህ ፕላኔት ብለን አንጠራቸውም። ሞስት አር ፋውንድ ቢትዊን ማርስ ኤንድ ጁፒተር። አስትሮይዶች ኦርቢታቸውን ጠብቀው ሮቴት የሚያደርጉት በማርስና በጁፒተር መካከል ነው ማለት ነው። ስለዚህ ብዙዎቹ በማርስና በጁፒተር መካከል ባለው የአስትሮይድ ቀለበት ውስጥ ነው የሚገኙት ማለት ነው። የአስትሮይድ ቤልት የሚባል አለ። ሶ በዛ የአስትሮይድ ቤልት ውስጥ ነው ምንም ያደርጉት ሮቴት የሚያደርጉት ማለት ነው። እቺንም ፈተና ላይ ትጠይቃላችሁ። አስትሮይዶች የሚገኙት በየትኞቹ ሁለት ፕላኔቶች ነው ብትባሉ ማርስ ኤንድ ጁፒተር ማለት ነው። ሶ ሌላው their total mass is less than the earth's moon። ምናለን አጠቃላይ ክብደታቸው ከምድር ጨረቃ ያነሰ ነው። የምድር ጨረቃ ምንላት አሁን እኛ ምናያት ማለት ነው። እኛ አሁን ማታ የምትወጣው ጨረቃ የምድር ጨረቃ ናት። ምድር አንድ ጨረቃ ብቻ ነው ያላት። ሌሎቹ ብዙ ጨረቃ ያላቸው አሉ፣ ግን ምድራችን አንድ ጨረቃ ነው ያላት። ስለዚህ የአስትሮይዶች ማስ ቶታል ማሱ ከምድራችን ጨረቃ ያነሰ ነው ብሎ ይነግረናል ማለት ነው። አስትሮይድ የምንላቸው እነዚህ ናቸው። እነዚህ አለቶች ናቸው። እነዚህ ድንጋዮች ናቸው ማለት ነው። ስለዚህ እነዚህ ድንጋዮች ይዞራሉ፣ በፀሐይ ዙሪያ ይዞራሉ ማለት ነው፣ ይሽከረከራሉ። ሶ እነዚህ ድንጋዮች በአብዛኛው ጊዜ በማርስና በጁፒተር አይደል አስትሮይድ ቤልት ውስጥ ነው የሚገኙት ማለት ነው። በማርስና በጁፒተር መካከል ነው ሮቴት የሚያደርጉት። ድንጋዮች ናቸው እነዚህ። ኦኬ ሌላው ሜትሮይድስ ብለን የምንላቸው ናቸው። ሜትሮይድስ እነዚህም ከሶላር ሲስተም ሜምበሮች ውስጥ የሚካተቱ ናቸው። ሶ ሜትሮይድስ አር ስሞል ቦዲስ ትራቭሊንግ ስሩ ስፔስ። ምንድን ነው የሚለየው የሚለውን በደንብ እየለያችሁ ይሉ። እንግዲህ ሜትሮይድ በጠፈር ውስጥ የሚጓዝ ትንንሽ የድንጋይ ወይም የብረት ቁራጮች ናቸው ሜትሮይድስ ማለት ነው። ስሞል ቦዲስ ትራቭሊንግ ስሩ ስፔስ በጠፈር ውስጥ የሚጓዝ የሚሽከረከር የድንጋይ ቁርጥራጮች ናቸው ማለት ነው። ሜትሮይድስ ይባላሉ። ሶ ዩዥዋሊ ዘ ሳይዝ ኦፍ ፔብል። እንግዲህ እነዚህ ሜትሮይድስ ብዙ ጊዜ እንደ ጠጠር ያለ ትንንሽ መጠን ሊኖራቸው ይችላል ማለት ነው። ጠጠር የሚያህሉ ናቸው እንጂ ይህን ያህል እንደ አስትሮይዶች እንደ ቅድሞቹ በጣም ግዙፍ አይደሉም። ከፕላኔቶች አንጻር ሲታዩ አስትሮይዶችም ምንድን ናቸው? በጣም ትንንሽ ናቸው አይደለ? ለዛ ነው ፕላኔት ብለን ማንመድባቸው በጣም ያነሱ ስለሆኑ ማለት ነው። ነገር ግን ከአስትሮይድ ደግሞ ሜትሮይዶች ያነሱ ናቸው። ሌላኛው ፖይንት ስሞለር ዛን አስትሮይድስ። ሜትሮይድሶች ከአስትሮይዶች ምን የሆኑ ናቸው? ያነሱ ናቸው ማለት ነው። ከአስትሮይዶች ያነሱ ናቸው። ሞስትሊ ፎርምድ ፍሮም ብሮክን አስትሮይድስ አፍተር ኮሊዥን። እነዚህ ሜትሮይዶች አስትሮይዶች ቀደም ያልናቸው አስትሮይዶች በመጋጨታቸው ከተሰባበሩ ቁሶች ነው የሚፈጠሩት ማለት ነው። ልክ አስትሮይድና አስትሮይድ በሚጋጭበት ሳት ላይ
ይሰባበራሉ። ልክ ድንጋይና ድንጋይ ስታፋጩ ምን ይሆናል? ይሰባበራሉ አይደል ድንጋዮቹ። ስለዚህ እነዛ የተሰባበሩት ቁርጥራጮች ናቸው ምን ምንላቸው? ሜትሮይድስ ብለን ምንጠራቸው ማለት ነው። በደንብ ለዩ። እዚህ ጋር በጠፈር ውስጥ ዝም ብሎ የሚሽከረከሩ ናቸው እንጂ በአስትሮይድ ቤልትን ጠብቀው ቅድም እንደ አስትሮይድ በማርስና በጁፒተር መካከል አይደለም እነዚህ የሚሽከረከሩ፣ ስፔስ ውስጥ ዝም ብሎ የሚሽከረከሩ ናቸው ማለት ነው። ሜትሮይድስ ይሄ ነው። ቅድም ከአስትሮይድ ካየነው ያነሰ የአለት ነው እንግዲህ ይሄ አስትሮይድ ቤልትን ጠብቆ ወይም በፕላኔቶች መካከል ቤልቱን ጠብቆ አይደለም የሚሽከረከሩ። ይሄ ስፔስ ውስጥ ዝም ብሎ የሚጓዝ ነው ማለት። ሉክ እዚህ ጋር ይሄ ሜትሮይድ ነው አይደለ? ሁለተኛ ደግሞ ምን ይባላል? ሜቲዮር ይባላል። ሜቲዮር አያችሁ? ይሄ METEOR አለ አይደል? ይሄ ሜቲዮር ብለን የምንለው ነው። እንግዲህ ሜቲዮር ምንድን ነው ስንል ይህ ቁስ ይሄ ድንጋይ አለት ማለት ነው ወደ ምድር ከባቢ አየር ውስጥ ሲገባ በሚፈጠረው የብርሃን የስትራይክ ብርሃን ልክ ብልጭታ አለ አይደል? በብርሃን ብልጭታ የሚያሳየው ክስተት ነው ይሄ ሜቲዮር ብለን የምንለው ማለት ነው። በምድር ውስጥ በሚገባበት ወይም ከባቢ አየር ውስጥ ሲገባ በሚፈጠረው የብርሃን ስትራይክ ወይም ይሄ የብርሃን ብልጭታ የሚያሳየው ክስተት ሜቲዮር ይባላል። ሌላው ሜቲዮራይት ደግሞ ብለን የምንለው አለ። የስ ይሄ ደግሞ METEORITE ይሄ ሜቲዮራይት ብለን የምንለው ነው። ስለዚህ ሜቲዮራይት ደግሞ ምንድን ነው ስንል ይሄ ቁሱ በከባቢ አየር ሳይቃጠል እዚህ ጋር በከባቢ አየር ውስጥ ምን ይቃጠልና ተኖ ይጠፋል። ስለዚህ ሳይቃጠል አምልጦ ወደ ምድራችን ይመጣል ማለት ነው። ልክ ወደ ምድራችን በሚደርስበት አምልጦ መጥቶ ምድራችን ላይ ሲደርስ ያ ምን ብለን እንጠራዋለን? ሜቲዮራይት ብለን እንጠራዋለን ማለት ነው። በደንብ አስተውሉ። ይሄ ከባቢ አየር ውስጥ በፀሐይ ብርሃን አማካኝነት ምን ይሆናል? ተኖ ይጠፋል ማለት ነው። ይጠፋል። ልክ እንደ ፍንዳታ ብልጭ ብሎ እዛው ላይ ተኖ ይጠፋል። ያ ተኖ የሚጠፋበት ሰዓት ላይ ያ ክስተት ሜቲዮር ይባላል። ከዛ የብርሃን ብልጭታ አምልጦ ደግሞ ወደ ምድር ተወርውሮ በሚመጣበት ሰዓት ላይ ደግሞ ሜቲዮራይት ብለን እንጠራዋለን ማለት ነው። ስለዚህ ሜቲዮራይት ብለን የምንለው ደግሞ አለቱን ነው ማለት ነው። ስለዚህ 3 ነገሮች ናቸው እዚህ ጋር እንድታስተውሉ የሚገባው ማለት ነው። ሌላኛው ነጥባችን ደግሞ the other members of solar system is comets ምንላቸው ናቸው። እነዚህ ደግሞ ኮሜቶች ምንድን ናቸው ስንል icy bodies that orbit the sun ኮሜትስ የምንላቸው በፀሐይ ዙሪያ የሚዞሩ በብዛት በረዶ እንዲሁም አቧራና የተለያዩ የቀዝቃዛ ጋዞችን የያዘ የጠፈር አካል ነው ማለት ነው። ከሌሎቹ ይለያል። ከአስትሮይድም ከሜትሮይድም ይለያል። ይሄኛው እንደ አለት ሳይሆን ምን አይነት ነው? በረዷማ አካል ነው ማለት ነው። እንዲሁም አቧራ እንዲሁም የቀዘቀዙ ጋዞችን በአንድነት የያዘ የጠፈር አካል ነው ማለት ነው። ሶ ኮሜት ምን ነገሮችን በውስጡ ይዟል ስንል የመጀመሪያው በረዶ ይዟል። አያችሁ? አይስ ይዟል፣ በረዶ። ሁለተኛው ደስት አለ፣ አቧራ አለ፣ ካርቦን ዳይኦክሳይድ አለው፣ እንዲሁም አሞኒያ አለ፣ ሚቴን ጋዝ አለ። እነዚህን በጠቅላላ የያዘ የሶላር ሲስተም አካል ነው ማለት ነው። ስለዚህ ሌላኛው ሜምበር የሶላር ሲስተም ሜምበሮች ውስጥ አንዱ የሚጠቀሰው ይሄ ኮሜት ነው ማለት ነው። እንግዲህ ኮሜት ያው ወደ ፀሐይ ሲቀርብ ምን ይከሰታል በምንልበት ሰዓት ላይ ሉክ ኒር ዘ ሰን አይስ ቼንጅ ኢንቱ ጋዝ። ምክንያቱም የፀሐይ ከፍተኛ ሙቀት ነው ያላት አይደለ? ስለዚህ ይህ ኮሜቶች እነዚህ ኮሜቶች ቀዝቃዛ ናቸው ብለናል አይደለ? ስለዚህ እነዚህ ልክ ወደ ፀሐይ አካባቢ በሚቀርቡበት ሰዓት ላይ ያ በረዶ ምን ይሆናል? ጋዝ ይሆናል። ለምን? ሜልት አድርጎ ኤቫፖሬት ስለሚያደርግ ማለት ነው። ስለዚህ ጋዝ ይሆናል ማለት ነው። ዜን ፎርሚንግ ኤ ኮማ ምን ይፈጠራል አለ? ኮማ ሲል ምንድነው? ክላውድ አራውንድ ዘ ኒውክለስ ማለት ነው። አያችሁ? ስለዚህ ምን ይፈጠራል? ይሄ ክላውድ ይፈጠራል። በኒውክለሱ መካከል ላይ ምን ይፈጠራል? ይሄ ጉም መሳይ የስ ያን ይፈጥራል ማለት ነው። ክላውድ ይፈጥራል። ይሄ ክስተቱን ነው እዚህ ጋር እየነገረን ያለው። ምክንያቱም ኮሜቶች በረዷማ አካላት ናቸው። እነዚህ ጋዞች አሏቸው። ስለዚህ ልክ ወደ ፀሐይ ሲቀርብ ኤቫፖሬት ያደርጋል፣ ወደ ጋዝነት ይቀየራል ማለት ነው። ኮሜቶች ብዙ ጊዜ ልክ እንደ በረዶና እንደ የአቧራ ክምችት የያዘ ነው ብያቸዋለሁ። ስለዚህ ይህ ጋዝ ከአቧራ ጋር በመሆን ያው ልክ ወደ ፀሐይ በሚቀርብበት ሰዓት ላይ በኮሜቱ ኒውክለስ አማካኝነት ኮማ የሚባል ነገር ይፈጠራል ማለት ነው። ስለዚህ ይሄ በአጠራር ደረጃ ጅራታማ ኮከብ ይባላል። ጅራታማ ኮከብ ስንል ጅራት ስንል ይሄንን ነው። ይሄን የብርሃን ብልጭታውን ነው። ሶ ማጠቃለያው ጋር ስንመጣ እንግዲህ በፓርት 1 ላይ ያየናቸው መሰረታዊ ነጥቦች ምንድናቸው?
ሰመሪውን ስንመጣ እርዝ ፎርምድ አባውት 4.6 ቢሊዮን ይርስ አጎ ይሄ ሳይንሱ ሚለን ነው ከ4.6 ቢሊዮን ዓመታት በፊት ተፈጠረች ብሎ ይነናል። ዘ ሶላር ሲስተም ፎርምድ ፍሮም ኔቡላ ኦፍ ጋዝ ኤንድ ደስትስ። እንግዲህ ኔቡላ ሲባል ምንድን ነው? ኔቡላ በቀላሉ ለመያዝ እንድትይዙ ምንድነው ኔቡላ ስትባሉ የጋዝና የአቧራ ትልቅ ደመና ማለት ነው። በቃ የጋዝና የአቧራ ትልቅ ደመና፣ እነዛ ጋዞች ሃይድሮጅንና ሂሊየም ነው ብለናል። ስለዚህ እነዚህ አጠቃላይ የሚፈጥረው ደመና ኔቡላ ይባላል ማለት ነው። አጠቃላይ የምድርን አፈጣጠር የሚያጠናው ደግሞ ይሄ ኔቡላር ሃይፖቴሲስ ብለን እንጠራዋለን ብያቸዋለሁ መጀመሪያ ላይ። ሶ ሌላው ግራቪቲ ሄልፕ ፎርም ዘ ሰን ኤንድ ፕላኔት። ስበት እነዚህ የቁሶችን ወደ አንድ ላይ በመሰብሰብ የሚረዳ ኃይል ነበረ ማለት ነው። ኃይል ነው የሚረዳ ኃይል ነው ማለት ነው። ሶ ዛዘር ኢምፖርታንት ፖይንት ዘ ሶላር ሲስተም ኢንክሉድ ሶላር ሲስተም የምንላቸው አጠቃላይ የፀሐይ ስርዓታችን ምን ይዟል ሲባል እነዚህ ነገሮችን ይዟል ማለት ነው። ፈርስት ዋን ኢዝ ሰን፣ ዘ 8 ፕላኔትስ፣ አስትሮይድስ፣ ሜትሮይድስ ኤንድ ኮሜትስ። እነዚህ የስርዓተ ፀሐይ አካላት ናቸው ማለት ነው። እነዚህን መርሳት የለባችሁም ማለት ነው። እንግዲህ ለዛሬው ይዤላችሁ የቀረብኩት ይሄን ይመስላል። ፓርት 1 ዩኒት 1 ግሬድ 7 ሶሻል ሳይንስ። በቀጣይ ክፍል 2 ይዤላችሁ እመጣለሁ። እዚህ ላይ ያልገባችሁ ነገር ካለ ማንኛውንም በኮሜንት ላይ ብታስቀምጡልኝ እመልስላችኋለሁ። እዚህ ጋር የማስተምርበትን ኖት የምትፈልጉም ከሆነ በዲስክሪፕሽን ላይ ቴሌግራም ቻናል አስቀምጥላችኋለሁ። እዛ ውስጥ አረግላችኋለሁ፣ እየወሰዳችሁ ማንበብ ትችላላችሁ። በእርግጠኝነት ለፈተና ያዘጋጃችኋል። ስለዚህ በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። ቪዲዮ ጥሩ ሆኖ ካገኛችሁት ላይክ አድርጉ፣ ለሌሎች ተማሪዎችም እንዲደርስ አጋሩላቸው። አዳዲስ የሆናችሁ ተማሪዎች ተቀላቀሉ፣ ሰብስክራይብ በማድረግ በቀጣይ እስከምንገናኝ ባይ ባይ፣ ቻው።